ካዕባን ጠዋፍ በሚያደርጉበት ሰዓት ላይ ሲያንጓጥጧቸው፣ ሲሳደቧቸው፣ ሲሳለቋቸው ዞር ብሎ ያ ማዕሸረ ቁረይሽ አሏቸው። በጣም ምሬት በተሞላበት ድምፅና ከፍ ባለ አስደንጋጭ በሆነ ድምፅ ማለት ነው። አተስመዑነ ያ ማዕሸረ ቁረይሽን ትሰሙኛላችሁ አሏቸው። አማ ወለዚ ነፍሲ ቢየዲሂ ፈቀድ ጅእቱኩም ሊዘብሕ አሏቸው። ነፍሴ በእጁ በሆነች ጌታ ይሁንብኝ እንደናንተ ድርጊትማ ቢሆን ኖሮ የሚያሳርዳችሁን ነገር ነበር ይዤባችሁ የመጣሁኝ አሏቸው። አንዳቸው ከተቀመጡበት ቦታ መንቀሳቀስ አልቻሉም። ደንዝዘው ነው የቀሩት። አመል አይለቅም። ከዛ በኋላ ምንድነው ያደረጉት? ዛሬ የምናየው ይሄ ነው። በዚህ አይነት ሁኔታ ሂድ አንተ የጅል ስራ የምትሰራ ምትጃጃል ሰው አይደለህምና ሂድ ብሎ አሏቸው። በዚህ ነው በማግስቱ فلما كان الغد اجتمعوا كذلك يذكرون امره اذ طلع عليه ይድርጊት በተከሰተበት ማግስት እንዲሁ ተሰብስበው አሁንም ረሱል ሰለላሁ ዐለይሂ ወሰለም ሲቦጭቋቸው፣ ሲያሟቸው፣ ሲያሴፌዙባቸው፣ ሲሳደቧቸው ድንገት ላያቸው ላይ ከተፋሉ። ከዛ ረሱል ሰለላሁ ዐለይሂ ወሰለም ምን አሏቸው? فوثبوا اليه እሳቸው ዝም ብሎ ጠዋፋቸውን ለማድረግ ወደ ካዕባ በሚሄዱበት ሰዓት ላይ فوثبوا اليه وثبة رجل واحد እንደ አንድ ሰው ብድግ አሉና ዘሎ ረሱል ሰለላሁ ዐለይሂ ወሰለም ላይ ተከመሩ። ሁላቸው ከበቧቸው። فلقد رأيت ይላል አብዱላህ ኢብኑ ዐምር ኢብኑ አልዓስ ይህንን ሐዲስ የሚያወራው ሰው ይላል አየሁኝ رجلا منهم أخذ بمجمع ردائه ከነዚህ ረሱል ሰለላሁ ላይ ተከበቧቸውና እንዲሁ አንድ ላይ እንደ አንድ ሰው በአንድ ጊዜ ከተከመሩባቸው ከከበቧቸው ሰዎች መካከል አንዱን አየሁኝ ይላል። የረሱል አለይሂ ሰላቱ ወሰላም አንገትን ከነ ልብሳቸው አንቆ ሲይዛቸው፣ ሌላው እጃቸውን፣ እግራቸውን፣ ወገባቸውን ጨንቆ ይዟቸዋል። አንዱ ግን እዚህ አንገታቸውን ነው አንቆ የያዛቸው ይላል። وقام أبو بكر دونه وهو يبكي أبو بكر ተነስቶ መሃል ገቡ እያለቀሱ የመሬት ለቅሶ ነው አቡ በክር የሚያለቅሱት። አቡ በክር ስዲቅ ተራ ሰው አይደሉም። በጥቃቅን ነገር የሚያለቅሱ ሰው አይደሉም። ላኪን ነብዩ አለይሂ ሰላቱ ወሰላም ሲነኩ እንደኛ አልነበሩ። እኛ ዓለም ላይ በተለያዩ ጊዜያት ሰይዳችን ላይ ያስፈጸም ما كنا نحرك ساكنا ምንም እንቅስቃሴ አናደርግም። አቡበክር ግን የሚደርስበትን ነገር አላሰበም፣ አያስችለውም። መሐባው ይምር ነው የነበረው። ويقول أتقتلون رجلا أن يقول ربي الله من أرقواتك نوم أملاكي الله نبلو سلالين ومتقلبت من أرقواتك نوم على جاو ثم انصرفوا عنه كذابوا لا تتواجهوا ሄዱ። ደንግጧል። እነሱም አቡበክር በዚህ መሃል ብቻቸውን በዚህ ሐለት በዚህ መሃል በመግባቱ ማለት ነው። ثم قال ابن عمرو عبد الله بن عمرو بن العاص يقول فإن ذلك لأشد ما رأيت قريشا نالوا منه قط በህይወት الزمن ልጅኖ ዙሪያ ሆኖ ይሄንን ጉዳይ ይሄንን ትዕይንት የሚከታተለውና እንዲህ አይነት ነገር ነብዩ ላይ ሲደርስ አይቻላቅምናል። በሌላ ሪዋያ في البخاري عن عروة بن الزبير عروة عبد الله بن الزبير ልጅ ነው። عروة ታውቁታላችሁ።
عبدالله بن الزبير زبير بن العوام مالتنا آياته كان فارسا زبير بن العوام جقنا فرسنيا نبر يا رسول عليه الصلاة والسلام أكستلجنو يا صفية بنت عبد المطلب أباتهم العوام ابن خويلد ابن أسد ابن عبد العزة ابن قصي لاين ورسول الله السلام قال إني جنانيو عبد الله يسألونه مكة لاين مدينة لاين يتولدوا ይህን ሂስትሪ አያውቅም ከ13 ዓመት በኋላ ማለት ነው የተወለደው ታሪክ አለው አብዱላህ ብን ዙበይር ማለት كان أول مولود ولد بالمدينة مدينة سمتو መጀመሪያ የተወለደላቸው ልጅ ቢኖር ይህ ልጅ ነው የነበረው አብዱላህ ብን ዙበይር እና ይጓጓል እነዚህ ያለፉ ነገሮችን ለማወቅ እስልምና ያለፈበት ታሪክን ለማወቅ ይጓጓል እኛ ልጆች ምንድነው የሚያጓጓቸው ይሄንን ነገር ለማወቅ ይጓጓሉ ሰላምን ታሪክ እሱ በዛችሁ ዘመን ያመለጠችውን ነገር ለማወቅ በጣም ጉጉት ነበረው ከዛ ምን ብሎ ይጠይቀዋል ሰአልቱ ابن عمرو بن العاص ይላል አብዱላህ ابن عمرو بن العاص አባዲላዎች የሚባሉ ሱሐቦች አሉ አባዲላ የሚባሉ ስማቸው አብዱላህ የሆኑት ብዙ ስለሆኑ عبد الله بن عمر ليلى مانا عبد الله بن عمرو ابن العاص ليلى عبد الله بن عباس ليلى عبد الله بن عمر عبد الله بلنا عبد الله بن مسعود ني سوت عباد الله يبالال محدثوች ናቸው አንዳቸው ካንዳቸው ብዙ ሐዲስ በማውራት የሚበላለጡ በሆኑ ማለት ነው በተለይ ዑርዋ ብን ዙበይር የአብዱላህ ብን ዙበይር ወንድም ነው የዙበይር ልጆች ከዙበይር ልጆች ውስጥ አንዱ ነው ይሄ ሰአልቱ ابن عمرو بن العاص ጠየቅኩኝ ምን ብዬ اخبرني እስቲ ንገረኝ بأشد ما صنعته قريش ما صنعه المشركون بالنبي صلى الله عليه وسلم እስቲ ካያቸው እጅግ ዘግናኝ መጥፎ ነገር ቁረይሾች በነብዩ ላይ የፈጸሙትን ሙሽሪኮች በነብዩ ላይ የፈጸሙትን ያየሁን እስቲ ንገረኝ ብዬ ጠየቅኩኝ ይላል هذا في صحيح البخاري قال عبد الله بن عمرو بن العاص ያወራለስ ተርከለት እንዲህ አለ بين النبي صلى الله عليه وسلم يصلي في حجر الكعبة نبي عليه الصلاة والسلام حجر كعبة حجر ውስጥ እየሰገዱ ይያሉ حجر اسماعيل ነግራችኋለሁ አይደል ምን እንደሆነ ምንድነው حجر اسماعيل حجر اسماعيل نعم حجر اسماعيل عربوች ወይ ቁረይሾች ከዓባን ዳግም ሲያድሱት በጃሂልያ ዘመን ከሐላል ገንዘብ እንጂ ከዓባን መስራት የለብንም ብሎ ተስማሙ በሪባ የተገኘ ገንዘብ እንዳይጨመርበት በዝሙት የተገኘ ገንዘብ እንዳይጨመርበት በስርቆት የተገኘ ገንዘብ እንዳይጨመርበት ንጹህ ሐላል ገንዘብ ብቻ መሆን አለበት ብሎ ንጹህ ገንዘብ ሰበሰቡና ግንባታ ሲጀምሩ አነሳቸው ስለዚህ የወሰኑት ነገር ምንድነው ሙሉን ከዓባን ከመስራት እዚች ጋር ግማሽ ወይም ሩቡን ያክል ቆርጦ ወደዛ አስቀሩ በሚዲያ በፎቶ አይታችሁ እንደሆነ እቺ ክብ ነገር እንደቀረች ነገር አለች አይደል ኦቫል ሼፕ ነገር ያላት ነገር ክፍት ቦታ አላት እዛ ማል ይሰገዳል حجر اسماعيل ማለት እሱ የካዕባ አካል ነው እዚህ ነው ጧዋፍ ስናደርግ እሱንም ጭምር የምናደርገው ያዛች ክፍት ቦታ መሃል ነብዩ አለይሂ ሰላቱ ሰላም ሲሰግዱ ነበር ከለታት አንድ ቀን إذ أقبل عقبة ابن أبي معيط عقبة بن أبي معيط الله سبحانه وتعالى بذو قرآن آيوች ላይ ስሙን ብቻ መጥራት ነው የቀረው أشقى القوم ነው የሚባለው ከተሰበሰቡ ወይም ካቻዎቹ ከነ አቡ ጀህል ከነ ዑትባ ብን ረቢዓ ሸይብ ብን ረቢዓ ከነ አቡ ለሀብ ከነ ወሊድ ብን ሙጊራ ከነ ኡበይ ብን ኸለፍ መካከል أشقى القوم ነው የሚባለው በጣም አረመኔ ሰው ማለት ዑቅባ ብን አቢ ሙዓይጥ ነው ተነሳና ይላል
فوضع ثوبه في عنقه يا نبينا عليه السلام لبس አንስቶ በገባቸው ላይ ተቀለለባቸው فخنقه خنقا شديدا ኃይለኛ የሆነ ማነቅን አነቃቸው فأقبل أبو بكر حتى أخذ بمنكبيه أبو بكر መጣና ትከሻዎቹን ከኋላ ይዞ ودفعه عن النبي صلى الله عليه وسلم قتتو كنبي عليه السلام وروروا عقبة ابن أبي معيط مالتنا وقال كزام ماله أتقتلون رجلا أن يقول ربي الله منه ينقل لسب من سلا طفانه عند أملاكنا أملكوا بلو سلالنا متقلوت بحق أنتو سلقوا منه سنة الانبياء أدله قرآن الله سبحانه وتعالى في سورة غافر لاي بموسى بهزبوچو مكاكل يتكستن نغرن ينغرنا الله سبحانه وتعالى وقال رجل مؤمن من آل فرعون بيزمنو ملكام سوچ አሉ ብቸኛ የሆኑ ሰዎች አሉ ሰውላ ቢከፍር ሰውላ ቢያምጽ አላህን ሰውላ በእስላም በሐቅ ተቃራኒ ብቆ ሁሌ ብቻቸውን ነው ሐቅ ጋር የሚቆሙ በየዘመኑ ሰዎች አሉ ሙእሚኑ آل فرعون وكذلك مؤمن آل ياسين قال يا ليت قومي يعلمون بما غفر لي ربي وجعلني من المكرمين يا لو مالتنا ብቻውን የሚቆም ሰው አለ ብቻውን ኡማ የሆነ ሰው አለ ሙእሚኑ آل ياسين ሰውላት ከፍሩ الله ተከታታይ ሶስት ነብያቶችን ሙርሰሎችን ልኮ فعززنا بثالث እነዛ ላይ ጥቃት ለመፈጸም በተነሱበት ሰዓት ላይ ብቻውን የቆመ ሰው አለ ፍርዓውን انا ربكم الاعلى ነው ያለው ما علمت لكم من اله غيري ነው ያላቸው እኔ ነኝ በላይ አምላካችሁ የአምባገነንነት ተምሳሌት ጠግ የሆነው ፍርዓውን ሙሳን ሊቀበል ሊያምን አልቻለም መጨረሻ ውሳኔን ይወሰነው ማለት ነው اقتلوا ግደሉ አለ ሙሳንና ከሱ ጋር የሱን እምነት የተከተሉ ሰዎችን ፈልጋችሁ ጨርሷቸው ብሎ ነው ተዛዝ ያወጣው ማለት ነው ብቸኛው ሰውዬ የተነሳና وقال رجل مؤمن من آل فرعون الله ተመልከቱ አላህ እኮ ታሪክ ሲሰራ አንድ ሰው ቢሆን ቁርአን ውስጥ الى قيام الساعه ስሙ እንድነሳ ገድሉ እንድዘከር ያደርጋል አላህ Subhanahu Wa Ta'ala ሰዎች የሚታወሱበት መልካም ስራ ሲኖራቸው ዱንያ ላይ እንኳን አኺራው እንዳለ ሆኖ በዱንያ ላይ እንኳን አይረሱም رجل مؤمن ከስሙ ምን ጉዳይ አለኛ ስሙ መሐመድ ነው አህመድ ነው ማን ነው አይደለም رجل ነው አለ አላህ ወንድ አለ ጾታን ለመግለጽ አይደለም እዚህ ቦታ ላይ ወንድ ሴት የሚለውን ይሄ ባዮሎጂካል የሆነን ጾታን ለመግለጽ አይደለም ግን አቋምን ለመግለጽ ነው እዚህ ቦታ ላይ አላህ Subhanahu Wa Ta'ala እንዳትሳሳቱ ነው ቁርአን ላይ ብዙ ቦታ ላይ ረጁል የሚለው ጾታን ለመግለጽ አይመጣም ጾታን ለመግለጽ ሲመጣ ቁርአን ውስጥ ذكر او انثى ተብሎ ነው የሚመጣው ذكر انثى خلقناكم من ذكر يا ايها الناس إنا خلقناكم من ذكر وانثى الى مراسل سياور الله سبحانه وتعالى للذكر مثل حظ انثيين ذكر انثى بلون صوتان ለመግለጽ ስትጠቀም ማለት ነው موقفا ስትጠቀም ግን رجال ይላል ለምሳሌ رجال من المؤمنين رجال صدقوا ما عاهدوا الله عليه سل ወሴቶችን ኤክስክሉድ ለማድረግ አይደለም ሴቶችን ይጨምራል ከሙእሚኖች አሉ ለአላህ የገቡትን ቃል ይሁን የሚያደርጉ ብሎ ስል ወንድ ሴት ለማለት አይደለም موقفን ነው የሚገልጸው እዚህ ቦታ ላይ ለምሳሌ ስለ ዒባዳን ሲያወራ في بيوت أذن الله أن ترفع ويذكر فيها اسم الله يسبح له فيها بالغدو والآصال بلو من الآن رجال لا تلهيهم تجارة ولا بيع عن ذكر الله لا
የአላህ ስብሓነሁ ወተዓላ ቤትን በዒባዳ የሚያንጹ አሉ፣ የሚያስውቡ አሉ፣ ከፍ የሚያደርጉ አሉ፣ የአላህ ስምን የሚያወሱ አሉ ይልና እዚህ ቦታ ላይ ጾታ ለመግለጽ ወንድ ሴት ለማለት አይደለም። ፊህ ሪጃሉን ዩሒቡነ አን የተጠሀሩ ይላል። ብዙ ጊዜ ቁርአን በዚህ መልኩ ነው የሚመጣውና አተቅቱሉነ ረጁለን ልክ ፍርዓውን የሙእሚን አንድ ሙእሚን ኢማኑን ይደብቅ የነበረ ሰው ሙሳ ላይ ይህ ውሳኔ ሲወሰን ዝም ማለት አልቻለም። ዝምታም ሐድ አለው፣ ልክ አለው፣ ጊዜ አለው። ሐቅን ማይናገር ሰው ዲዳ የሆነ ሸይጣን መሆን ማለት ነው። ዝምታውን ሰበረ፣ ህዝቡን ሁሉ አስደነገጠ። ሰው ሙእምን መሆኑን የማያውቀው ሰው የተነሳና ከፍርዓውን ህዝቦች መካከል የሆነ ሰው ሙእምን ኢማኑን የሚደብቅ አተቅቱሉነ ረጁላን አን የቁለ ረቢ አላህ ምን አጥፍቶ ነው ወደ ተውሂድ ቃልን ስለተናገረ አምላኬ ነው ሐቅን ስለተናገረ አምላኬ አላህ ነው በብቸኝነት የሚመለክ አምላክ እሱ ነው ብሎ ስላለ ነው የምትገሉት አለ። ወቀድ ጃአኩም ቢልበይናት ሚን ረቢኩም ከአምላካችሁ ከጌታችሁ ማብራሪያ ግልጽ የሆነ መመሪያን ይዞላችሁ መጥቶ ሳለ አድምጡት። ወየኩ ሳዲቀን ዩሲብኩም ባዕዱ አለዚ የዒዱኩም ወየኩ ካዚበን ፈዐለይሂ ከዚቡ እውነት የሆነ እንደሆነ እሱ የተጣራበት ያለው ሐቅን ሆኖ እንደሆነ እውነትም እሱ የሚያስጠነቅቃችሁ ነገር ያገኛችኋል፣ ዋጋ ትከፍላላችሁ። የዋሸ እንደሆነ ደግሞ ውሸቱ በሱ ላይ ነው። ምን የሚጎልባችሁ አለ ያለ አለ። ልክ እንደዛ ነው። አቡበክር ስዲቅ መጣና ተቅቱሉነ ረጁላን አን የቁለ ረቢ አላህ እንዴት እንደሚመሳሰሉ ይሁ ያኛው ፍርዓውን ህዝቦች ውስጥ ነው ያለው፣ ያኛው አሊ ያሲን ሰውዬ ቁርአን አላህ ሱረቱ ያሲን ውስጥ የነገረን ሰውዬ ነው። አቡበክር ደግሞ በዚህ ኡመት ውስጥ ኢላ ቂያም ሰዓ ስሙ በዚህ መልኩ ይዘከራል። ምን በማለቱ በወኔ በጀግንነት ሐቅ ጎን ቆሞ ባጥልን በመገዳደሩና ውሸት ፊት በመቆሙ ማለት ነው። ወፊ ሐዲስ አስማ ደግሞ የአቡበክር ስዲቅ ልጅ ናት። መጀመሪያ ከሰለሙ ቤተሰቦች መካከል ነች። አቡበክር ይሄ ድርጊት ሲፈጸም በቦታው አልነበረም። ነብዩ ስንገላቱ ሰውላ ተሰባስቦባቸው ሲደበድባቸው ሲያንቃቸው አልነበሩም ትላለች አስማ። ከዛ በኋላ አንድ ሰው ተጣራ ፈአተ الصريخ الى ابي بكر ድምጽ መጣ ወደ አቡበክር ከየት እንደሆነ የማይታወቅ فقال ያ ድምጽ ምን ይላል? አድርክ صاحبك ጓደኛህን ድረስለት እየገደሉት ነው ድረስለት የሚል ድምጽ ይሰማሉ። አቡበክር ካሉበት ከቤት ሆኖ ይሰማሉ። فخرج من عندنا وعليه غدائر 4 ጸጉራችን አቡበክር አራት ቦታ ነው ሹሩባ እንደዚህ ወደ ኋላ የሚያስይዙት ከቤት እየሮጡ በዛ አይነት ሐለት ወጡ ትላለች አስማ ልጃቸው ማለት ነው። فخرج وهو يقول ከቤቱ ከወጣበት ሰዓት ጀምሮ እንዲህ ያሉ ነበር አቡበክር የወጡት አተቅቱሉነ ረጁላን አን የቁለ ረቢ አላህ እያሉ እየጮሁ አጠገባቸው ደረሱ። ምን ነው ይህን ሰው አምላኬ አላህ ነው ብሎ ስላለ ነው የምትገሉት? ምን አደረጋችሁ? ምን አጠፋባችሁ? ይህ ወንጀል ነው እያለ ሲጮህባቸው ፈለኸው عنه ቢዚሆኑ ከአቡበክር ከረሱል ሰላም ወደ አቡበክር ማን ነው ይሄ ደግሞ በዚህ መሃል መጥቶ እዚህ አይነት ቀውጢ ሰዓት መሃል ገብቶ እንዲምል ብሎ ከረሱል ሰላም ፊታቸውን ወደ አቡበክር አዞሩ። አቡበክርን ቀጠቀጧቸው። فرجع إلينا لا نمس شيئا من غدائره إلا رجع معنا አቡበክርን አንከራቶት አንዱ ጸጉሩን ይጎትተዋል፣ አንዱ ትከሻውን፣ አንዱ ልብሱን መሬት ላይ ጎትቶት ጸጉሩን ቅድም እንደዚህ ኖርማል ተሰርቶ ሄዶ ጸጉሩን እንዲህ ስንነካ ጸጉሩ ይነቃቀል ነበር። ሰዎቹ በቃ ካደረሱበት ስቃይ መከራ እንግልት ማለት ነው። በዚህ አይነት ሁኔታ አቡበክር ስዲቅ ከረሱል አለይሂ ሰላቱ ወሰላም ጋር በመሆን ዋጋ ከፍሏል ማለት ነው።